የክርስትና እምነት መታወቂያው ፍቅር ነው። በዘንድሮ የጥምቀት በዓል ላይ የብዙዎች ጥያቄ የነበረው አባታችን የት ገቡ የሚል ነበር። ብፁዕ ቅዱስ አቡነ ማትያስ በዓለም አደባባይ ተገኝተው ቡራኬ ሳይሰጡ መቅረታቸው ብዙ ግምቶችንና ጭንቀቶችን ፈጥሮም ሰንብቷል። ከፓትርያርክነታቸው ተነስተዋል እስከሚል ወሬም ተሰምቷል። ነገር ግን እውነታው ምንድነው? ዛሬ ቅዱስነታቸው በመታጠቢያ ቤት የገጠማቸውን አስደንጋጭ አደጋ፣ ሰው ቶሎ ባለመድረሱ የደረሰውን ጉዳትና ከዚህ አደጋ ሁላችንም ልንማረው የሚገባውን ትልቅ የጥንቃቄ መልእክት ይዘንላችሁ ቀርበናል። አብራችሁን ቆዩ። እግዚአብሔር ፍቅር ስለሆነ እኛ ደግሞ የክርስቶስ የእግዚአብሔር ልጆች ከሆን መፋቀር አለብን፣ መዋደድ አለብን፣ መረዳዳት አለብን፣ መተዛዘን አለብን። ለጉዳዩ የተጠየቁት የቤተ ክርስቲያኗ የሥራ ኃላፊ ቅዱስነታቸው በበዓሉ ያልተገኙት በጤና እክል መሆኑን በግልጽ ነግረውናል። ቅዱስነታቸው በመንበረ ክብራቸው ላይ ናቸው፣ ጤናቸውም እየተሻሻለ ነው ብለዋል። አደጋው የደረሰው ባለፈው ታኅሳስ ወር ነው። በወቅቱ አደጋው ቢደርስባቸውም በልደት በዓል ላይ ወጥተው ቡራኬ ሰጥተው ነበር። ነገር ግን አሁን ሙሉ አቅም ላይ ስላልሆኑና በዊልቸር እየተደገፉ ስለሆነ በዘንድሮ ጥምቀት መገኘት አልቻሉም። አሁን በደረሰን መረጃ መሰረት አደጋው የደረሰው መታጠቢያ ቤት ወይንም ሻወር ውስጥ ነው። ቅዱስነታቸው በዛ ዕድሜያቸው ታጥበው ለመውጣት ሲሉ አዳልጧቸው ወድቀዋል። ከሁሉም በላይ ልብን የሚነካውና አደጋውን የከፋ ያደረገው በሰዓቱ ሰው ቶሎ አለመድረሱ ነው። አረጋዊው አባት ወድቀው እርዳታ አጥተው ለተወሰነ ጊዜ መቆየታቸው ጉዳቱን አክብዶታል። ይህ መረጃ ለሁላችንም ትልቅ ደወል ነው። በቤታችን ያሉ አረጋውያንን ብቻቸውን ሻወር ቤት ገብተዋል ብለን መዘናጋት ምን ያህል ዋጋ እንደሚያስከፍል አባታችን ላይ የደረሰው አደጋ ማሳያ ነው። የሥራ ኃላፊው በሰጡት አስተያየት የቤተ ክርስቲያኗ ሚዲያዎችና የሕዝብ ግንኙነት ክፍሎች ይህንን መረጃ ቀድመው ለሕዝብ ማሳወቅ እንደነበረባቸው ተናግረዋል። ሕዝቡ አባቴ የት ገቡ ብሎ የመጠየቅ መብት አለው፣ መሸሸግ አልነበረበትም ብለዋል። እርጅናና ሕመም ወንጀል አይደለም ያሉት እኚህ ኃላፊ መረጃ ባለመሰጠቱ ምክንያት ምዕመናን ለተለያዩ የተሳሳቱ ወሬዎች ተጋልጠው መቆየታቸውን ገልጸዋል። በዘንድሮ የጥምቀት በዓል ያልተገኙት የፕትርክና ለውጥ ስላለ ነው በሚል የሚናፈሰው መረጃ ከእውነት የራቀና ሐሰት እንደሆነም ገልጸዋል። አመራሩም ይሄ ፈጽሞ ውሸት ነው፣ ቅዱስነታቸው በመንበረ ክብራቸው ነው ያሉት። ዛሬም ድረስ ስድስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ናቸው ብለዋል። ቋሚ ሲኖዶስ ሙሉ ስራውን እያከናወነ ነው። የሲኖዶሱ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ በተሟላ ቋሚ ሲኖዶሱን እየሰበሰቡ ከቅዱስነታቸው መመሪያ እየተቀበሉ ቀን በቀን እያገኟቸው ከብፁዕ ጠቅላይ ሥራ አስኪያጁና ከቋሚ ሲኖዶሱ አባላት ጋር ቤተክርስቲያኒቷን እየመሩ ነው ያሉት። ይሄ ነው እውነታው ነው ያሉት። ቅዱስነታቸው በመንበረ ክብራቸው አሉ። የእድሜን መግፋት ተከትሎም ሌላ መጠነኛ የጤና ህመም እንደዚሁ ገጥሟቸዋል። አሁን ግን የተወሰነ ለውጥ አላቸው። ሕክምናቸውን እየተከታተሉ ነው። እንደ እግዚአብሔር ፈቃድ ጤናቸው ተመልሶ የመንፈስ ቅዱስ ልጆቻቸውን እንዲባርኩ ሙሉ እምነት አለን ነው ያሉት። አክለውም ቅዱስነታቸው የኢትዮጵያ ስድስተኛ ፓትርያርክ የሁላችንም አባት ናቸው። በእድሜያቸውም ትልቅ አባት ናቸው። እድሜን ተከትሎ ባይን የሚታይ አንድ እውነት አለ። ሰው ይወለዳል፣ ያድጋል፣ ያገለግላል፣ እርጅናም ይመጣል። ቅዱስነታቸው ብዙውን ጊዜ በጸሎት ነው የሚኖሩት። ፍጹም መናኝ አባት ናቸው። በመንፈስ ቅዱስ ምርጫ ወደ መንበረ ፕትርክናም ሲሾሙ እድሜያቸው ገፋ ያለ አረጋዊ አባት ናቸው። ከተሾሙ 10 ዓመት ሆኗቸዋል። የእድሜ መግፋትን ተከትሎ በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ ቆይተዋል። ጥሩ ለውጥ በመምጣቱም ከሆስፒታል መጥተው ወደ መንበረ ክብራቸው ተመልሰው አገግመው በጸሎት እየታገዙ ናቸው። ቋሚ ሲኖዶስም ለተወሰኑ ጊዜያት በተወካይ አማካኝነት ይሰበሰብ ነበር። በኋላም ትንሽ የመሻል ሁኔታ በማሳየት በዊልቸር እየተደገፉም የተወሰኑ ጊዜያት ራሳቸውን መሰብሰብ ችለዋል። የባለፈው በዓለ ልደትን አስመልክቶም በቋሚ ሲኖዶስ አባቶች ተገኝተው የእንኳን አደረሳችሁ አባታዊ ቃለ ምዕዳንና ቡራኬን ሰጥተዋል ሲሉ አስታውሰዋል። ሚዲያ ከመጠየቁ በፊት የቤተ ክርስቲያኗ ሚዲያዎች የሕዝብ ግንኙነት መምሪያ ክፍል ቋሚ ሲኖዶስም ብፁዕነታቸው ያሉበትን ሁኔታ ማሳወቅ እንደነበረባቸው ገልጸው እነዚህ ክፍተቶች አሉ የሚል አስተያየት ሰጥተዋል። ሕዝቡ ይጠይቃል። ምክንያቱም ብፁዕነታቸው የቤተ ክርስቲያኗ መሪ አባት፣ የመንጋው ጠባቂ ናቸው። ቤተ ክርስቲያን ሲባል ፓትርያርኩ ናቸው ሊወክሉ የሚችሉት። እናም መደበቅ የለበትም፣ ድብቅ ሊሆንም አይገባም ነው ያሉት። ለብዙዎቻችንም ከአባታችን አደጋ የምንማረው ትምህርት አለ። አረጋውያንን ብቻቸውን መተው የለብንም። አረጋውያን ሻወር ሲገቡ በር ከውስጥ እንዳይቆልፉ ወይም በየ2 ደቂቃው ድምጻቸውን በመስማት መከታተል ያስፈልጋል። ለዚሁም ሳሙናና ውሃ ወለሉን ስለሚያንሸራትቱ ነን ስሊፕ ምንጣፎችን መጠቀም ያስፈልጋል።
አረጋውያን ለመነሳትና ለመቀመጥ የሚረዱ ብረት እጀታዎችን ግድግዳ ላይ መቅጠምም አስፈላጊ ነው። ቆሞ መታጠብ ሚዛንን ሊያሳጣ ስለሚችል በሻወር ቤት ውስጥ የሚቀመጥ ፕላስቲክ ወንበር ማዘጋጀትም አስፈላጊ ነው። አደጋ ሲደርስ ቶሎ የሚደርስ ሰው ከሌለ ትንሹ አደጋ ወደ ትልቅ ስብራትና ህልፈት ሊያመራ ይችላልና ጥንቃቄ ማድረግ አስፈላጊ ነው። ብፁዕ ቅዱስ አቡነ ማትያስ አሁንም ስድስተኛው የቤተ ክርስቲያኗ ፓትርያርክ ናቸው። በመጪው የካቲት 24 በዓለ ሲመታቸው ስለሆነ እስከዚያው ፈጣሪ ሙሉ ጤና ሰጥቷቸው ለቡራኬ እንዲያበቃቸው እንጸልያለን። እናንተም በቤታችሁ ለሚገኙ አረጋውያን ወላጆቻችሁ ልዩ ጥንቃቄ አድርጉ። አደጋ ሳይደርስ እንከላከል። ለዛሬ የነበረን መረጃ ይህንን ይመስላል። በጸሎት አስቧቸው። ቪዲዮውን ላይክ እና ሼር በማድረግ ለሌሎችም አድርሱ። ሰላም ቆዩልን።